ሀገራት የቱሪዝም ዘርፋቸውን ለማሳደግ ለጎብኚዎች ምቹ ከባቢን ከመፍጠር ጀምሮ በርካታ ስራዎች ይከናወናሉ። የውሃ ላይ ቱሪዝም ደግሞ ሀገራት ትኩረት ሰጥተው ከሚሰሩባቸው የቱሪዝም ዘርፎች መካከል አንዱ ነው። የውሃ ተኮር ቱሪዝም በውስጡ የተለያዩ አክቲቪቲዎችን ይይዛል። ለምሳሌ የመዋኘት ወይም ስዊሚንግ አንዱ የውሃ ተኮር አክቲቪቲ ነው። በቦት በጀልባ በታንኳ በባህላዊ መንገድ በትልልቅ መርከቦች ከቦታ ቦታ ያቋረጡ ያለውን ነገር መጎብኘት መጓዝ በራሱ በባህር ላይ በሐይቅ ላይ በውቅያኖስና በወንዝ ላይ ትልቅ ራሱን የቻለ አንድ የቱሪዝም አክቲቪቲ ነው። ከዚህ ቀደም ከጭስ አባይ ጀምሮ በሱዳን እስከ ግብጽ የተጓዙ የውጭ ዜጎች ነበሩ በሀገራችን። የሚስትሪስ ኦፍ ዘ ናይል የሚል ፊልም ሁሉ ተሰርቷል። እነኚህ አይነት እንትኖች የዚህ ሪቨር ራፍቲንግ ውሃን ተከትሎ ውሃውን ወንዙን በውሃው ውስጥ ያለውን ህይወት እና በግራና በቀኝ በኩል ያለው አጠቃላይ የመሬት አቀማመጥ ወይም ላንድስኬፕ በሚያልፉበት ቦታ ሁሉ ያለውን የሰው ህይወት አኗኗር እና የሚኖሩበትን ቀይ ከባቢ እና ሌሎች ጉዳዮችንም በደንብ ኤክስፕሎር የሚያደርጉበት ስለሆነ የዋተር ቤዝድ አክቲቪቲ በጣም ዘርፈ ብዙ እንቅስቃሴዎች ያሉበት እንደ ፌስቲቪቲም ሊኖረው የሚችል ትልቅ ዘርፍ ነው። በዚህ ረገድ የቱሪዝም ዘርፉ አንዱ አካል የሆነው የውሃ ላይ ቱሪዝም ለማሳደግ የተሰራ ነው። ለዚህም ማሳያ ከሚሆኑት መካከል ጣናነሽ 2 የተሰኘችው ዘመናዊ የህዝብ ትራንስፖርት ጀልባ ወደ ሀገር መግባቷ ነው። ጀልባዋ ወደ 188 ያህል ተሳፋሪዎችን መያዝ የምትችልና ደረጃውን የጠበቀች ናት። ካዩዋቸው ከሰማቸው ለየት የምትለው አንደኛ የጭነት መጠኗ ወደ 188 ሰው ነው የሚይዘው። ለነኚህ ለ188ቱ እንደገና ለጀልባዋ ሰራተኞችም ይሆናሉ ብለን ላይፍ ጃኬት ሙሉ ነው። አደጋ ቢደርስ ለዋላ ያሉ ላይፍ ራፍት የምንላቸው አሉ። 250 ሰው ይዛሉ፣ 265 ሰው ይዛሉ። ስለዚህ በቂ የሆነ ለሰው ኃይሉ እዛ መርከብ ላይ ጀልባው ላይ ለሚጓጓዝ ሰራተኛ ሴፍቲዋ ስታንዳርዳን በጠበቀ መልኩ አድርገን ነው። ይሄን ስናደርግ ደግሞ ከማሪታይም ባለስልጣን ጋራ ብዙ ኢንፎርሜሽኖች ወስደናል። እነሱም ደግሞ የዓለም አቀፍ የማሪታይም ባለሙያዎችና የዓለም አቀፍ ድርጅቶች ጋር ያሉትን ኢንፎርሜሽኖች ሰጥተውን እነኚህ ይሟሉ ብለን ነው መርከቦች ጀልባው ላይ እነኚህን ሁሉ ነገሮች ለማሟላት የሞከርነው። የውሃ ላይ ቱሪዝምና አድማስ ማስፋት ለዜጎች የሥራ ዕድል ከመፍጠር ባሻገር የውጭ ምንዛሬ ግኝትንም ያሳድጋል። ዋተር ቤዝድ ቱሪዝም ስራ ዕድል በመፍጠር ገቢ በማመንጨት እና በአጠቃላይ የቱሪዝም እንቅስቃሴ ብዙውን በተለይ ከሆሊዴይና ከሌጀር ጋር የተያያዘውን ከመዝናናት ጋር የተያያዘውን ብዙውን ጎብኝ የመሳብ አቅም አለው ማለት ነው። ጣላ ላይ ብቻ ሳይሆን ጫሞ ወንዝ ላይም እንደዚሁ ጫሞ ሐይቅ ላይ ህዳሴ ግድብ ላይም እንደዚሁ ወደፊት ይሳካል ብለን የምናስበው የቱሪዝም ስራ ይኖራል ብለን ስለምናስብ ለእነኚህ ሁሉ ይሆናል። ዘመኑን የዋጁ አዳዲስ ቴክኖሎጂን በመጠቀም አሁን ያለውን የውሃ ላይ ቱሪዝም የተሻለ ማድረግ ላይ ትኩረት ሊሰጥ ይገባል።